ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም ባላችሁበት በዓለም ዙሪያ እድሜና ጤናን እየተመኘንላችሁ እንግዲህ በየሳምንቱ ይዘን የምንቀርበውን ፕሮግራማችንን ይዘን ብቅ ብለናል። እንዲሁ ባለፈው ሳምንት ወንድማችንን ኢየሱፍን ከካናዳ ይዘን መጥተናል። ያ ክፍል 1 ነው። አሁን ደግሞ ክፍል 2ን ይዘን ካቆምንበት እንቀጥላለን ማለት ነው። ሁለተኛ ጊዜ እንግዳ ስላልሆነ ማንህ እንዴት ነህ አይባልም። ምክንያቱም በተከታታይ ስታዩት ባለፈው ሳምንት ያየሁት ነው ብላችሁ ትላላችሁና እነዛን ነገሮች ያው ሰዶ ማሳደድ ካማረ ዶሮህን በቆቅ ለውጣት ወይም ቀይራት የተባለው ነገር ነውና እንደዛ አይነት ነገር ላይ ብዙ የወገኖቻችን ሮሮ ስለሚሰማ እነዛን ነገሮች ማረም የሚቻለው የአመቱ መጀመሪያ በትምህርት ቢሆን ጥሩ ነው በሚል ከካናዳ ለረጅም አመት ከ20 አመት በላይ የራሱን የግል ድርጅት አቋቁሞ በፋይናንሻል ሰርቪስ ኢንዱስትሪ እንዲሁም ደግሞ በተቀጣሪነት ከ30 አመት በፊት ጀምሮ በዚህ ሙያ ላይ የቆየ ስለሆነ ህጉን፣ ስርዓቱን፣ ደንቡን ተጠቃሚው ምን ማለት እንደሆነ እንዴት አድርጎ መገልገል እንዳለበት ዕውቀት ምን ያህል አስፈላጊ እንደሆነ ኢንዱስትሪ ውስጥ ደግሞ ሲገባ አንተም ትችላለህ አንቺም ትችያለሽ ሳይሆን የልቡ መሻት ሆኖ ገብቶ ተምሮ በርከን እዚህ ጋር የደረሰ ሰውና ለተጠቃሚውም ደግሞ ግድ የሚልና ባለማወቁ መጎዳቱ የሚቆረቆረው አንድ ወንድም ነው። ስለዚህ በፊዱሻሪ ሌቭል የሚያገለግል ሰው ስለሆነ በቶሮንቶ ውስጥ ወንድማችን ኢየሱፍን በድጋሚ ስለመጣ እንኳን ደስ ያለህ ለውና ካቆምንበት እንቀጥላለን ማለት ነው። ኢየሱፍ እንኳን ደህና መጣ። በጣም አመሰግናለሁ እኛቲ በድጋሚ ስለጋበሽኝ። በእውነቱ ይሄ የምናደርገው ውይይት ለህብረተሰባችን በጣም ብዙ ትምህርት ይሰጣል ብዬ አስባለሁኝ። የኛ ህብረተሰብ በእውነቱ በጣም የዋህ ህብረተሰብ ነው። እውነቱን ለመናገር ይሉኝታን በጣም የሚያጠቃው ነው። ስለዚህ እንደው ይሄን አስተሳሰባችንን መቀየር አለብን። ማይንድሴቱ መቀየር አለበት። እዚህ ሀገር ስንኖር ማይንድሴታችንን ካልቀየርና ባለንበት የሀገራችን ሁኔታ የምንኖር ከሆነ በጣም ብዙ ጉዳት ይደርስብናል። ለዚህም ነው ይሄን በጣም ብዙ ጉዳት የምናየው በዚህ በፋይናንሻል እና በኢንሹራንስ በኩል እና ይሄ የተጀመረው ውይይት እንግዲህ በዚህ አመት በጣም ይቀጥላል ብዬ አስባለሁኝ። በድጋሚም አመሰግናለሁ ስለጋበሽኝ። Thank you so much ኢየሱፍና እንግዲህ ያቆምነው ሰዎች 250 ብር 600 ብር ይከፍሉና ላይፍ ኢንሹራንስ ላይ ያደርጉታል። አንድ ነገር ላይ ከሚያደርጉት አንደርስታንድ አደርጋለሁ ኮንሰፕቱን ዳይቨርስድ ቢያደርጉት የሚል ነውና አንድ ሰው ለምሳሌ 1000 ብር ሊኖረው ይችላል ከሚሰራው ገንዘብ ላይ ሁሉን ነገሩን ከበር አድርጎ የተረፈው 1000 ብር ቢኖረው ያንን 1000 ብሩን በሙሉ አንድ ነገር ላይ ማግባት አዘፈዱሻሪ እኔም አንተም አንቀበለውም። ኢብን አምጥቶ እዚህ አንድ ነገር ላይ አርጊልኝ ቢል ኃላፊነቱን ከመውሰዳችን በፊት ያለውን ነገር ገልጸንለት ግዴለም ፈልጌው አለሁኝ አንድ ቦታ መቀመጥ ነው የምፈልገው even though do not put your eggs in one basket የሚባለውን በሰማም የተለያዩ ነገሮችን ብታሳየኝ ምርጫ ይሄ መሆኑ ነው የሚለው ለኔ በተለያዘ better business bureau accredited company የተወያየናቸው ነገሮች እሱ እዛው ቁጭ ብሎ ድራፍትድ ሆኖ መጻፍ አለበት ማለት ነው። ምክንያቱም ነገ እንደገና አንድ ቦታ እኮ አግባው ተብዬ ነው ቢል የተነጋገርናቸው ነገሮች እሱም ኢሜል ውስጥ እኔም ጋር ይኖራል ማለት ነውና ተጠያቂነት ሲኖረው ጥንቃቄው እዛ ድረስ ስለሆነ ያንን ለማድረግ እንዴት እንደሆነ ኢንዱስትሪው እንደዛ እንደማይሄድ ታስረዳዋለና ያንን ለምሳሌ አሁን እያንዳንዱን ነገር በተለያየ በአንዳንድ መቶም ማርገን 10 ቦታ ልንከፍለው እንችላለን 10 አንድ ሺውን
ወይም ደግሞ በ100 በ200 በፈለገው ሊሰራ በሚችለው አንዳንዱ ነገር በጣም ስለሚጠቅም ከፍ ያለው ፐርሰንቴጅ አንድ ቦታ መሆን አለበት ቤዝድ ኦን ዘ ሪተርን ፕሩቭን በሆነ ማስረጃ ማለት ነው። ስለዚህ እነሱም በመናይበት ጊዜ አሁን ቀደም ተርም ብለናል በ50 ብር ግማሽ ሚሊዮን ሊገዛ ይችላል ብለሃል። በ50 ብር ግማሽ ሚሊዮን ከገዛ በኋላ ስቲል አሁን 950 ብር አለ ማለት ነው። ስለዚህ ደግሞ ኦኬ ተርም ስለሆነ ጋራንቲድ የሆነ እኛ ጋር GUL ይሉታል እናንተ ጋር ተርም 100 የተባለው እስከ 100 ዓመት ድረስ የሚቆይ ኢንሹራንስ ሊይዝ ይችላል። ግን በአጋጣሚ ሆኖ ከ15 ዓመት በኋላ ሐሳቤን ቀይሬያለሁ ካለ percentage of what he has paid እንዲመለስለት በ20 ዓመት ከሆነ ደግሞ ሐሳቡን የቀየረውና ሊሂድ ቢል ኤቭሪ ፔኒ ኤንድ ዳይም የከፈለውን ይዞ ባይብሎ መሄድ ይችላል። በ25ኛው ዓመትም ከሆነ የከፈለውን ወስዶ መውጣት ይችላል። ስለዚህ አሁን ይሄ ልቆይ ይችላል ላልቆይ ይችላል በኔ ውሳኔ ነው ኤቭሪቲንግ ኢዝ አንደር ኮንትሮል ብሎ ተርሞ አለ GUL አለ። ከዛ ውጭ ደግሞ ገንዘብ ማጠራቀም ፈልጋለሁ ሲል ቅድም አንተ እንዳልከው የሪስክ ሌቭሉ ከታየ በኋላ ኢኩድ ቢ CD ሊሆን ይችላል የሚሰራው ኦር ሃይ ይልድ ሴቪንግ በየቀኑ ላይ አንቀሳቀሰው የሚችለው ጎልድማን ሳክስ አላይ ሶፋይ ዩ ኔም ኢት ኦንላይን ያሉ ኦር ኦፍላይን ከሆነ በተወሰነች ፐርሰንቴጅ ዝቅ ሊል ይችላል ግን ካፒታል ዋንም ሊሄድ ይችላል ወይ ቼዝ ባንክ ሊሄድ ይችላል ማለት ነው። የተለያዩ ነገሮች እነዛን ሁሉ ባላንሱን ምን ሊያደርግለት እንደሚችል ወይም ደግሞ ይሄንን የፍርሃት ስሜቱን እርግጠኛ በሆነ ነገር ሊጠብቅለት የሚችለውን ነገር እንዳለ እናያለን ማለት ነው። እንግዲህ 1000 ስለሆነ ነው እንጂ በማጠራቀሚያ ቋት ወይም ደግሞ ሀብትን በማፍረስና ሴቪንግንም ሀብት ማጠራቀሚያ ቋት የሚባለው እንግዲህ 1 ብርን 1 ብር ከ5 ሳንቲም ማድረግ ወደ ሀብት የመሄጃ መንገድ ናት እንጂ 1 ብር ደግሞ ምን ሀብት ማጠራቀሚያ ብሎ ሊል ይችላል። ግን ፍራንክ የጀመረው ከ1 ፔኒ ስለሆነ ማለት ነውና ሪያሊቲውን በመናይበት ጊዜ ኖርማል ሃይ ይልድ ሴቪንግ ሊያደርግ ይችላል CD ሊያደርግ ይችላል with limit የምን የ6 ወር ነው የአንድ ዓመት ነው የሚለውን አይቶ እሱን ካየ በኋላ ደግሞ ትንሽ ይሄ ገንዘቡ 1000 ሆነ እንጂ 1000 በየወሩ ግን አጠራቅሞ 30 40 50 ሺህ ብር ወይም 100 ሺህ ብር አንደኛ ተጠራቀመ ብሎ ሲል ደግሞ የተወሰነውን ነገር ዳውን አድርጎ ቤት ከሌለው ሪል ስቴት ወቅቱ የሚፈቅድለት ከሆነ ኢኮኖሚ የሚፈቅድለት ከሆነ ኢንቨስትመንት ሊገዛ ይችላል ማለት ነው። ከዛ ውጭ ደግሞ ስለ ስታክ ማርኬት ግንዛቤ ካለው በራሱ ብሮከሬጅ አካውንት ላይ ሊያደርግ ይችላል። አይ ካለ ደግሞ ቀጥሮ ነፈደልቲ ነቫንጋርድን ቀጥሮ በዛ ፐርሰንቴጅ ስንት እንደሆነ እያንዳንዳቸው ቻርጅ የሚያደርጉትን ከጠየቀ በኋላ በየወሩ ከዚህ ገንዘብ እዛ ላይ ምን ሊያደርግ ይችላል? is it individual stock? is it bond? is it ETF? is it S&P 500? is it ደግሞ real estate investment trust REITs? እሱ ነው ምንድነው የሚያደርገው የሚለውን ነገር እዛ ጋር አወዳደቁ ክስክስ ብዬ ነው ሲወድቅ የምወድቀው ወይስ ሶፍት ላንዲንግ ነው የማደርገው ጎርቶ የማይጎዳኝ ነው ኮንሰርቫቲቭ ነው አግሬሲቭ ነው ሞዴሬት ነው እነዛን ሁሉ እውቀት ከቀሰመ በኋላ ያንን ገንዘቡን እንደዚህ አድርጎ ሊያደርገው ይችላል። ከዛ ቀጥሎ ላይፍ ኢንሹራንስም ደግሞ ሮዋትም ኖሮኝ which is ከ50 ዓመት በታች ላለ ሰው 7000 ከ50 ዓመት በላይ ላለው 8000 ብር ዶላር አስገብቶ 7 እና 8000 እንደ እድሜያችሁ አስገብታችሁ ያንን ማስቀመጥ በአመት የምችል ከሆነ የግድ 7000 መሆን የለበትም። ህጉ የሚለው ሰርታችሁ በላባችሁ ያመጣችሁት ዌጅ መሆን አለበት። ስለዚህ ከዛ ላይ አንድ ሰው 1000 ብር ሊሆን ይችላል በአመት የሚያስቀምጠው ግን እዛ ላይ ላስቀምጥ ብሎ ሮት ላይ ኢንካም ሊሚቱን ኳሊፋይ የሚያደርግ ከሆነ ያንን አደረገ ማለት ነው። ላይፍ ኢንሹራንስም ላይ አደርጋለሁ ብሎ ሲል ለገንዘብ ተብሎ ከሆነ ገንዘብ ማጠራቀሚያ የትኛው ካምፓኒ ስንት አሎኬሽን ምንድናቸው የሚለው በሙሉ ታይቶ ምርጫዎች ታይቶ የሚገባበት ነው እንጂ አሁን የኮሚኒቲያችን ውስጥ አዩኤል እኮ በጣም ማንዳቶሪ የሆነ ነገር ነው አለኝ በቀደም ለታ ገበያ እንጀራ የሚሸጥበት ቦታ ሳገኘው አንድ ወንድማችን ግን ኦፕን ማይንድ ነው ይሄ አግሬሲቭ ሆኖ የሚጮህ ወይም ምናምን አይነት አይደለምና ለማን ነው አዩኤል ማንዳቶሪ ነው ብለህ ያመንክበት አሁን የተሞላውን ነገር ነው የምትነግረኝ እንጂ ግንዛቤ ቢኖር ኖሮ ቃላት አጣጣሉም የተለየ ነው የሚሆነው ከውቀት ጋር ሲሆን አምናት ሰይኝ አይጠቅምም አይደለም ባይጠቅም ኖሮ ራሱ ዲስኮንቲኒው ያደርጉት ነበር ስለሚሰራ ነው። ግን ለማን እንዴት የሚለውን ነገር አንድ ኢንሹራንስ ኖሮት እሱም አዩኤል ሆነ ሰው አለ ለምሳሌ እና አዩኤል መሆኑ አይደለም እኮ ችግሩ የት እንዴት ስትራክቸር ተደርጓል ያ ሰውዬ ለምንድን ነበር ሊጠቀምበት ያሰበው ብለህ ስትል ደሞዜ 40 ሺህ ብር ነው ባለቤቴ አትሰራም እኔና እሷ እንዳ 3 ልጆቻችን አንድ ላይ ነው ሲል ምን ብለህ ነው አዩኤል የምትሸጥለት? ኦሬዲም እኮ
ከዛስ እንዴት ነው የምትኖረው ስለው ኦኬ ሰብሲዲ ስላለኝ መንግስት ቤት ይረዳኛል አለ። አሁን እንግዲህ ንግግር አመጣ። ሌላ ቦታ ሄዶ ተሞልቷል ከዚህ ቀንሰ ሳትበላ ሳትጠጣ እና ለኔ ገቢ ምንጩንልኝ ሚሊዮነር አርገኝ የሚል ጥያቄ የሚጠይቁ ሰዎች ጋር ሄዷል ማለት ነው። አንዳንድ ነገሮች ሲናገር you can hear the scammers conversation እና ኦኬ ስለዚህ አሁን ቁጭ ስናረጋው ልጆች የሚኖሩበት ቤት የተሰጠ ደሞዝ 10 ብር ሆኖ ኑሮ የ15 ብር ስለሆነ ነው። አሁን ደግሞ የምትነግረኝ ደሞዝ 10 ብር ደሞዝ 15 ብር ሆኖ ኑሮ የ10 ብር ስለሆነ የምትተርፈውን 5 ብር የት ላስቀምጥ ነው ያልከው? እዚህ ጋር የተናገርከው ለመንግስትና ቤት የተሰጠ እዚህ ጋር ደግሞ አሁን የምትጠይቀው ሁለቱ ግጭት ያላቸው ይመስላል። አሁን የአእምሮን የመክፈት ጉዳይ ነው ወደ ሪያሊቲ ሰውየውን ወይም ቤተሰቡን የማምጣት ጉዳይ ነው እንጂ የመጣውን በሙሉ ሲሮጥ የመጣ ሀያም በደንብ አርገጫ ነው በሚል ቲዮሪ ግፍ መስራት ተጠያቂነትስ ባይኖር ሰው ህሊና የለውም እንደምለ አይፈራም፣ ፈጣሪውን አይፈራም፣ አልወለደም፣ ትውልዱን ምን ጥልበታለሁ ብሎ አያስብም። ይሄ የሞራል ልዕልና የወረደበት ወቅት ላይ ስለሆነ ያለ ነው። ሲነግሩ ራሱ እኮ ይገባሃል አዘፈዱሻሪ ወይም አዘጤነኛ ጋድ ፊር ኢንዲቪጁዋል እና እነዛን ሁሉ ነገሮች ስናይ ኦኬ ይሄም አለ ላይፍ ኢንሹራንስ ሊያደርግበት የሚችለው ነው። ለዚህ ላይፍ ኢንሹራንስ ፕሮዳክት ኳሊፋይድ ነው ይሄ ሰው ብለን የምንላቸው ሰዎች አሉ። not everybody is qualified for everything even ለአንደኛውም ነገር ኳሊፋይ የማያደርግ ሰው አለ። አሁን ይሄኛው ሰውዬ ልክ እንዳለው ማለት ነው ኦኬ ተርም ላይፍ ከሆነ ሀብት ለማፍራት አይደለም ፋሚሊን ፕሮቴክት ለማድረግ ነው። ያንን ሊያደርግ ይችላል። ያ ነገር ቤቱን ሊያስነጥቀው ይችላል። ማሰብ ሁሉ እኮ አለብን፣ ኬር ማድረግ አለብን ለዛ ሰው። አምኖ ባለሙያ ጋር ሄድኩ ሲል በዛ ባለሙያ የመጣጦስ ንብረቱን አስነጥቆት አሁን ባለው በተለይ ኢንቨስቲጌሽን ወንጀለኛ ሆኖ እንዲገኝ አያስፈልግም። ሀብታም ሆኖ ወይም የተረፈው ገንዘብ ኖሮ ገንዘብ እያጠራቀመ ያለ ግን ደሃነኝ ምንም የለኝም ብሎ እዚህ ጋር ደግሞ ይሄን ወሰደ የሚለው የሚጋጭ ነገር ውስጥ በምትገቡበት ጊዜ ሁሉ ጊዜ አደጋው በጣም ሰፊ ነው። አልፈን ተርፈን አንውቲን $100 በየወሩ ማሳደግ የሚችሉበት የተለያዩ ካምፓኒ አለ። ከትላንት ወዲያውን ሰሞኑን ቪዲዮም ሰርቼላችኋለሁኝና ባለፈው አመት 9 ፖይንት ምናምን አግኝቶ ነበር በዛ አንውቲ because of the allocation this year ደግሞ 6.8% ነው ያገኘሁትና ካለፈው ቢያንስም ግን ከባንክ የተሻለ ሰጥቶኛል ብሎ ሊያመሰግን ደወለ። የተለያዩ ነገሮች የምንሰማበት ነው ቀናችን። አንዱ ሲያለቅስ አንደኛው ራሳችንን ስናስተምር እንደገና ሌላውን ስናስተምር ብዙ ነገሮች ስለሚስተናገዱ እለት ተለት በቢሮአችን ከምናየው ግን ሁሉ ጊዜ የማይቀር ነው የበደል ነገር የሚናገሩ ሰዎች እና የጥግ ላይ እንደደረሰ ሰው ገንዘብን አስበልጦ ሰው ላይ እንዴት መረማመድ እንደሚፈልግ የምናይባቸውም ኬዞች አሉ። ስለዚህ ያንውቲንም አሁን ባለፈው ሲናገሩ 10,000 ብር ካመጣችሁ ወዲያው 5,000 ብር ይሰጣችኋል ተብሎ ይሄው 5,000 ብር ብለው 15 ሚሊዮን ይታያል እኮ አሉ። ሪሊ አልኳቸው እና ይሄንን አሁን አምናችሁ ነው? አዎ እንደውላል ቁጭ አረኳቸውና ደወልኩኝ እኔም አፖይንትመንት ስላለኝ እዛ ካምፓኒ ጋርና ኦኬ እንግዲህ ይሄ ፕሮዳክት እንዴት እንደሚሰራ ጀስት አንቺ ተናገሪ እኔ ከምናገር በፊት ምክንያቱም ነግሬያታለሁ ኦሬዲ ለልጅቷ። ከዛ ድርጅቱ አንስቶ ኦኬ ይሄ እንደዚህ ነው ይሄ የምንሰጣቸው ቦነስ is not a cash bonus death benefit ነው እና እነዚህ ሰዎች ይሄንን ፕሮዳክት ከገዙ በኋላ ሞት ቢመጣባቸው በ5 ጊዜ ክፍያ ለወራሾቻቸው የሚሰጥ ነው። አይ 5 አመት አንጠብቅም ካሉ እሱ ይቀርና ያ ያላቸው የራሳቸው 10,000 ብራቸው ነው የሚሰጠው ማለት ነውና እንዲህ አይነት የቁማር ጨዋታ ስላለ ከዛ ይሄን ማን ያደረገው ስል ከታች PhD የሆነ ሰውዬ በስሙ በታይትሉ ሪል PhD ነው ይሄ የቁማር PhD አይደለምና PhD የሆነን ሰው ስም ያሳያል። ከዛ ስሙን ዶክተር ከሌኮ ነው ምናምን ትለኛለች። ወል ቅድም እንዳልከው ነው ዶክተርናው በሌላ ነገር ሊሆን ይችላል። እዚህ ጋር ግን ታይትሉን ለማከራየት የመጣ አንድ ወንድማችን ነው። ስለዚህ በዛ ባከራየው ታይትል የሆኑ ሳንቲሞች ይለቃቅማል። በዛ ላይ ከ15 አመት በታች አሜሪካን ሀገር የኖረው ሰው ስለሆነ እየተቀጠቀጠ ያለው በዚህ ጉዳይ እነዛ ሰዎች ከዛ ከገቡበት ኮማና ኢሉዥን ውስጥ እስኪወጡ ድረስ ዶክተር ከሌ ይሄንን ነገር ሊቀጥል ይችላል። ስለዚህ it's not money በዛ ላይ 0.95% every year ይከፍላሉ ለዛ ላማለኝ በሰማይ። ስለዚህ እየወረደ ነው የሚሄደው ገንዘባቸው the actual money እና እንዲህ አይነት ነገሮችን
ሲናገሩና በቃ አይደል ከሚያውቁት ሰው በዘር በሃይማኖት በዝና በመናምን ከሚያውቁት ቀረቡት ብለው በቃ ራሴን ያህል ነው ማምነው ብለው ካሉት ሰው ስለሚመጣ ቀደምም ማቴዎስ እንዳለው ይሄ እምነታቸው ያመጣባቸው ጣጣ በቃ አይደል ሲሰሙ ወዲያው የመበርገግ የመደንገጥ ነገር ያመጣል። ስለዚህ እነዚህ ሁሉ ነገሮች ሲኖሩ ሰዎች do not put your egg in one basket የሚለው መርሆ ተጠቅመው የተለያየ ቦታ ከፋፍለው ማስቀመጥ እንደሚችሉ ሰርቪሱ እኮ እኔም ጋር ዩሱፍም ጋር መሰጠት የለበትም። ኖሌጁ ግን as a fiduciary you have to get all the information from me or from him as a fiduciary። አንዳንዱ ለምሳሌ ባንክ ኦኬ ምናልባት ጎልማን ሳክስ ላይ ምናምን 3.8 then እንትና ደግሞ ሶፋይ ደግሞ ይሄንን whatever አላይ ምናምን ብለን ስንል የተለያዩ ነገሮችን ስንጠቅስ እዛ ላይ የሚታዩትን none of the banks are our employer ከባንኮቹ ጋር ተቀጥረን አንሰራም ባንኮቹ ወደኛ ስትልኩ ታገኛላችሁ ያሉት ነገር የለም። ግን ይሄ ያዝነው ላይሰንስ ጥበቃን የሚያደርግ ነው ለህብረተሰብ የተሻለ ቦታ ኤኒባዲ የግደኛ ኮሚኒቲ ስለሆነ አይደለም እኮ ኤኒባዲ ሰርቪሱን ሊጠቀም ሲመጣ አንባይዝድ በሆነ ሁኔታ ነው እንጂ እዚህ ያለውን ለመሸጥ የመሯሯጡ ነገር is against the industry standard ኢንዱስትሪ በማይለው መንገድ ነው። ግን አሁን ምንድነው ያዘው እንጂ ምን ነው ፈዘዛልክ ጥለፈው እንጂ ጣለው እንጂ ምናምን ስለሆነ ሰርቪስ ነው እንጂ ምንም ዕውቀት አያስፈልገውም ተብሎ በጣም በሚያሳዝን ሁኔታ በብዙ ወጣቶች ለተጠያቂነት የሚያዘጋጅ ወንጀል የሆኑ ነገሮችን እንደ አድቨርታይዝመንት የምናያቸው ነገሮች የምንሰማቸው ነገሮች አሉ። ኢንዱስትሪው ቢያይ ኢንዲቪጁዋሊ እንዴት ነው ይሄንን ኢንተርፕሬት የሚያደርገው ተብሎ ሲባል none of their products በዚህ አይነት በማታለል እንዲሸጡ የተዘጋጁ የሉም። ስለዚህ ህብረተሰብ ራሱ ነው በቃ ራሱን ያስናቀው ባለቤቱን ካልናቁ አጥሩን አይነቀነቁ የሚባለውን አይነት ነው። ስለዚህ ራሱን ያስናቀ ሰው ሌላው ሰው ለምን አካላከበረኝም ሌላው ሰው እንዴት እኔን አታለለ ብሎ ሊል አይችልም። መጀመሪያ ያንን አገልግሉን ከፍቶ ብሉ ብሎ ካቀረበኮ ለምን አልከፈሉኝም ሊል አይችልም። የነፃ ነው አይደለም። ስለዚህ ይሄንን ቤተሰቡንና ያለችውን እርሾ አስረክቦ ሰዶ ማሳደድ ውስጥ የገባው በእነዚህ አይነት ሁኔታ ነው። ስለዚህ የሱፍም አሁን የተለያዩ ነገሮችን ታረጋላችሁ የሚለውን ነገር ስናይ በእነዚህ ሁሉ ፋይናንሻል ፕሮዳክቶች ፕላስ ክሪፕቶ ላይ ቢትኮይን ላይ የሚያስቀምጡ ሰዎች አሉ። ሊጋል የሆኑት ላይ እኮ there is nothing wrong without knowledge እንትና እንዲያርጎ እኮ እንዲያድርጎ ከዚህ ቤት እዚህ ቤት ገባ ከጎጆ ቤት ማንሽን ገባ ከቮልክስዋገን ላምበርጊኒ ይነዳል ተብሎ ትላንትና የሚያረገው ጫማ $50 XYZ የሚባል ብራንድ ነበር ዛሬ እኮ የ1000 ብር የ4000 ብር የ100,000 ብር ጫማ ያረጋል ተብሎ ቢነገራችሁ there's no truth in it። እሱ ጋር ቁጥሩና ይሄ ኢንዱስትሪ ያዘጋጀው ዕቃ ከዚህ ጋር አይሄድም። ፕላስ እነዚህ ሁሉ ፕሮዳክቶችን የሚሸጠው ድርጅት ከዚህ ተነስቼ እዚህ ደርሼ አያችሁት እንትኔን ምናምን ብሎ የሚያሳየው ነገር የለም። በሪዛልት ከአንደኛው ካምፓኒ ጋር ተወዳድሬ ካሸነፍኩ ሊወስዱት ይችላሉ ሊጠቀሙበት ብሎ በራስ መተማመንና ያዋጣኛል ባለው ፕራይስ ያስቀመጠው ዕቃ ነው። just like anything else ሄደን ጫማም ስኒከርም ምንም ሾፕ ስናረግ በምቾቱ በኳሊቲው በሚከፈለው ገንዘብ you name it በሁሉም ነገር ያዋጣኛል ብሎ ከሰራው ፋክተሪ አምጥቶ ማርካፕ አድርጎ ሲያስቀምጠው እኮ በክራዩን ምኑንም ጨምሮ እንደሚያስቀምጠው ሰራተኛም ደሞዝ መብራቱንም ምኑንም ኤግዛክትሊ ኢንሹራንስ ካምፓኒዎች ኮስታቸውን ያቆታል። ያንን ኮስቱ ደግሞ ይሄ የሚሰጣቸው ኢንተረስት የሚመጣው ከኦፕሽን ስለሆነ እያንዳንዱ ካምፓኒ የኦፕሽን ኮስቱ የተለያየ ነው። እዛውስ ገብቶ ለመጫወት ሙሉ ገንዘባቸውን ይዘው እንደ ስታክ ሊገቡ አይችሉም። ሬጉሌትድ ነው። whenever you decided no ብላችሁ ስትሉ 10 ብር ካላችሁ 10 ብሩን ስትጠይቁ መስጠት አለበት። just like bank በፌደራል ኢንሹርድ እንደሆነው እነዚህም ደግሞ በስቴት ኢንሹርድ ናቸው። ስለዚህ ሊሚቴሽኑ ሁሉ ስላለ ኢንቨስትመንት ብሎ ለመጥራት መጀመሪያ ገበያውስ ገብቶ አብሮ መዋዠቅ የሰጠናቸው ነው በሙሉ ይዘው መዋዠቅ ይችላሉ የሚለውን ኖ አይችሉም ካልቻሉ ኢንቨስትመንት አይደለም። ስለዚህ ብዙ ነገሮችን ከማስረጃ ጋር ልናይ የምንችላቸው ነገሮች ይያሉ ዘብረቅራቅ ይላልና እናንተም ጋር ለምሳሌ እንዴት ታየዋለ ይሄንን በዚህ መልክ ለምሳሌ እንዳለ ያቃሉ ህብረተሰብ ወይስ እንትናን ስለማቀው ልጆቹን እናስተምራለን አዋቂዎቹን እናስተምራለን ሴቱን እናስተምራለን ወንዱን እናስተምራለን ሽማግሌውን እናስተምራለን አሮጊቶቹን እናስተምራለን እየሰበጣጠርክ
በዚህ ቋንቋ በአማርኛ እናስተምራለን፣ በእንግሊዝኛ እናስተምራለን፣ በትግርኛ እናስተምራለን፣ በኦሮምኛ እናስተምራለን፣ በሲዳሚኛ እናስተምራለን፣ በተለያዩ ቋንቋዎች በጉራጊኛም እናስተምራለን ብሎ አንድ ሰው ሊል ይችላል። እያንዳንዱን ሰው ለመድረስ ነው መፈልገው ብሎ ግን ይሄ ሁሉ መሰነጣጠቅ ዩኒቨርሳል ነው። ቁጥር እኮ ከ0 እስከ 9 ነው። ኦልድስ ላንጉጅ የሚናገሩት ሰዎች ከ0 እስከ 9 ያውቁታል ትምህርት ይገብተው። ከዛ በኋላ ደግሞ ድምሮች እንዴት እንደሆኑ አትሊስት አንድ ሲደመር አንድ ሁለት መሆኑን ሌላ ሰው ሊያባብለው አይፈልግም። ግን እያንዳንዱ ሰው ደግሞ ውጭ ሀገር ሲኖር ቱ ሳም ዲግሪ የሚገነዘበው ነገር አለ እንደደረሰበት የእውቀት ለበል። ከዛ ደግሞ ብዙ ሰዎች ሊያውላቸው የሚችሉ ደግሞ ሰዎች አሉ። የነጻ አገልግሎት የሚሰጡ አሉ። በተለያየ የአሜሪካኑ ሶሳይቲ ለምሳሌ ከነሱ ነው ይሄንን ካልቸርኛ አሁን ከእድር አፕግሬድ ልናረግ ስንፈልግ የመጣው ውጅንበርና ዝርፊያ መልኩን አጠፋው እንጂ ይሄንን ነገር ለምሳሌ አሜሪካኖች ጋር ገና ፋይሉን ስትወስዱላቸው እነሱ ያላቸውን ይነግሯቸዋል፣ ለምን እንደመረጡት ይነግሯቸዋል እንጂ አሁን እኛ ጋር እንደምትመጡት እንዴት ነው ተብሎ ሲባል እኔ እንጃ ምን እንዳለኝ አላቅም፣ ፐርማነንቲውን ተርሚውን አላቅም ብሎ አንድ ሰው የ50 ዓመት ሰው ምከፍለው 30 ብር ነው ብሎ ሲል አውቶማቲክ ኮል እኮ ባለሙያ ያውቀዋል ምን እንደሆነ ያለው። not term with living benefit, not term for any kind of death, term only for accidental death መሆኑን ሁሉ ፊገር አውት ሊያደርግ ይችላል ባለሙያ ነኝ የሚለው ሰውና just so many things የእውቀት ሌቨሉን ኢንተርቪው አድርጎ የመቅጠር ወይም ደግሞ ፈዱሻሪ የሆነ ሰው ነን ፈዱሻሪ ከሆነው ሰው ጋራ ምን ያህል በሰው ህይወት መቋመር የሚችልና የማይችል መሆኑን ራሱ ግንዛቤ ስለሌለው አንዱም ራስን ማዋረድ ወይም ራስን ማዘረፍ የመጣው ከዛ ነውና የሱፍ ለምሳሌ 1000 ብር አንድ ሰው ቢኖረው ለእናንተ ደግሞ በካናዳ ምን አይነት ነገሮች ሊያረግባቸው ይችላል በዛ 1000 ብር? በጣም ጥሩ ፖይንት አንሳሽው የቲ በርግጥ አሰራሩ እዚህም ሆነ አሜሪካ ትንሽ ተመሳሳይ ነው ብዬ አስባለሁ። ግን እናንተ ጋር ትንሽ አግሬሲቭ ናቸው ብዬ ነው የማስበው። በሰማው እናንተ ጋር ያሉት እዚህ በዚህ መዋቅር ውስጥ የሚሰሩት በዚህ ኤምኤልኤም ፒራሚድ ሲስተም ውስጥ የሚሰሩት በጣም ተደራጅተው በጣም ስር የሰደዱ ናቸው ብዬ ነው የማስበው። እና በርግጥ እዚህም ካናዳም ቢሆን ያው በየአንዳንድ ከተሞች ብዙ ቦታ አይደለም አንዳንድ ከተሞች ላይ ብዙ ኮንፈረንሶች እና ሚቲንጎች ይደረጋሉ። ላይክ እንዳልሽው ቀደም አማርኛ ሊሆን ይችላል፣ ትግርኛ ሊሆን ይችላል፣ ኦሮምኛ ሊሆን ይችላል። በተለይ ሁሉም ቋንቋ እንችላለን ነውና እናስተምራችኋለን ነው። በቃ ዋናው የሚጀመረው እዛ ላይ ነው። እናስተምራችኋለን። ምናስተምራችሁ ስለ ፋይናንስ እናስተምራችኋለን፣ ስለ ገንዘብ አያያዝ እናስተምራችኋለን፣ ስለ ክሬዲት እንነግራችኋለን። የክሬዲት ችግር ካለባችሁ እሱንም እናቀልላችኋለን። ብዙ አይነት ምክንያቶች አሉ የሚመጡ እና የመኪና ኢንሹራንስ ከፈለጋችሁ የቤት ኢንሹራንስ ከፈለጋችሁ ሁሉን ነገር እኛ ጋር ማድረግ ትችላላችሁ ብለው በዛ አይነት ሁኔታ ነው እንግዲህ ሰውን የሚሰበሰበውና አንዱን እየሰባ ነው። በነገራችን ላይ አንዱ ይነግራል፣ አንዱ ይነግራል። በዚህ ተሳስበው እዛ ይሄዳሉ። ያው ስብሰባው ላይ ይሄዳሉ። ያው ቅድም ደግሞ ያው እንዳለ ስብሰባው ላይ ደግሞ የሚነገራቸው ብዙ ጊዜ ምንድነው በዚህ ሙያ ከተሰማራችሁ የምትሰሩት ብር መጠኑ በጣም ብዙ ነው የሚል ነው እና በዛ አይነት ሁኔታ ነው እንግዲህ ሰው ወደ ስራው እንዲገባ የሚገፋፉት። ይሄ ነው ያለው ሲስተሙ እንደዛ ነው። እና ሰው ደግሞ ብር ቶሎ ማግኘት ይፈልጋል፣ ቶሎ ሀብታም መሆን ይፈልጋል። ዋይ ኖት ብሎ ጃምፕ አድርጎ ይገባል እዛ ውስጥ። ግን ያው ቅድም እንዳልነው ደግሞ ብዙም አይቆይበትም፣ ምክንያቱም ስራው ከባድ ስራ ነው፣ በቀላሉ የሚሰራ አይደለም። ይሄን ካልኩ በኋላ ምንድነው በርግጥ አንድ ቅድም ያነሳነው ፖይንት ምንድነው አንድ ሰው ጋለውን ብር አንድ አባባል አለ። ምንድነው በብር ላይ ስንመጣ pay yourself first እንላለን። pay yourself first ከምናገባው ገቢ ከመጀመሪያውን 10-15% ማውጣት አለብን። ወጥቶ ያ ምንድነው የሚያደርገው? ይሄ እንግዲህ ያ ፐርሰንቴጁ ለምሳሌ አንድ ሰው ገቢው 2000 ከሆነ ወይ 5000 ከሆነ እንበለው 5000 ከሆነ 10% 500 ብር ነው። ምንድነው 500 ሆነ 1000 ያንን ብር በምን አይነት ሁኔታ ነው መጠቀም ያለበት? በምን አይነት ሁኔታ ነው እንዲያድግ ማድረግ ያለበት? ይሄንን ደግሞ ስንል እንግዲህ ይሄን 1000 ብር ወይም 500 ብር በተለያዩ ፕሮዳክቶች ላይ ማዋል ይችላል። ወደፊቱንም ማሰብ አለበት፣ የዛሬን ብቻ አይደለም። በርግጥ ላይፍ ኢንሹራንስ ላይ ይገባል በሚገባ። ላይፍ ኢንሹራንስ ሲገባ የቀረውን ደግሞ ያንን ኢንከሙን ደግሞ ፕሮቴክት ማድረግ አለበት። ኢንከሙን ደግሞ ፕሮቴክት ለማድረግ ወይ ክሪቲካል ኢልነስ ዲሳቢሊቲ መግባት ይኖርበታል። ከዛ ደግሞ ከተረፈ ደግሞ የቀረውን ገንዘብ
ወደ ሌላ ኢንቨስትመንት ቬክሎች ውስጥ አስገብቶ ለወደፊቱ ለሪታየርመንቱ የሚሆነውን ብር ከወዲሁ ኢንቨስት ማድረግ ይጀምራል፣ ማሳደግ ይጀምራል ማለት ነው። ሶ ምንድነው ያለንን ብር ያው ቅድም እንዳልነው እንደገና do not put your eggs in one nest የሚባላል። እንግዲህ ያንን ዳይቨርሲፋይ ማድረግ አለብን ማለት ነው። ዳይቨርሲፋይ ካደረግን then አንዱ ላይ ለምሳሌ ሪስክ ከደረሰ ያን ሪስክ ሚቲጌት የሚያደርግ ምን አለ? ኢንሹራንሱ አለ። ያንን ኢንሹራንሱ ደግሞ ኢንካምን ሪፕሌስ ያደርግለታል። ከዛ ደግሞ የሚያደርገውን ነገሮች በሙሉ ይቀጥላል ማለት ነው፣ አይቆረጥም ማለት ነው። ሶ በዛ አይነት ሁኔታ ነው ፕላኖቹን ወይም ደግሞ ህብረተሰቡ ለወደፊቱ የሚያስፈልገውን ነገር ማዘጋጀት አለበት ብዬ አስባለሁኝ። ያ በተረፈ ግን ያው በርግጥ አሁንም በተጨማሪ በድጋሚ ደጋግሜ የምናገረው ያው የማስተማሩ ላይ ነው እኔ ማተኮረው። ብዙ ጊዜ አሁን ሰው ጋር ስገናኝ እኔ መጀመሪያ ምንድነው ኤጁኬት ማድረጋቸው አስተምራቸዋለሁ። እኔ ለሽያጭ አይደለም መጀመሪያ ከሰው ጋር ስገናኝ የምቀርበው በማስተማር ነው ማምነው። መጀመሪያ በማስተማር ምንድነው መደረግ ያለበት፣ አሁን ያላችሁበት ሁኔታ ምንድነው ማድረግ ያለባችሁ፣ የትኛው ሪስክ ነው ከቨር መደረግ ያለበት፣ ሪስኩ ከቨር ሲደረግ በምን አይነት ሁኔታ ነው ከቨር የሚደረገው፣ ላይፍን በተመለከተ ነው፣ ዲሳቢሊቲን በተመለከተ ነው፣ ክሪቲካልን በተመለከተ ኢልነስን በተመለከተ ነው፣ በምን አይነት ሁኔታ ነው፣ አቅማችሁስ ምንድነው ማድረግ የምንችልበት እና ኒድሱና በጀቱን ማየት አለብን። ምን ማለት ፕላን ሪኮመንድ ከማድረግ በፊት ይሄንን ነው ውይይት ማድረገው። በደንብ ከተወያየን በኋላና አስፈላጊነቱን በደንብ ካመኑበት በኋላ ያኔ ነው እንግዲህ ወደ ፕሮዳክቱ ምን ሄደው ማለት ነው። ሶ በዛ አይነት ሁኔታ ነው ያው ሰውን ወደ ፕላኖቹና ወደሚያስፈልጉት ነገሮች እንዲያደርጉ ምክር መሰጣቸው ይሄ ነው። የሳትኩት ነገር ካለ ንገሪኝ። ያው እንግዲህ ዋናው ነገር ምንድነው ብሩን ብሩን አሁን ከኛ ጋር ከአሜሪካኑ ጋር ኮምፔር ስታረግ ስንት ቦታዎች ሊገቡ ይችላሉ? there are even some more stuff ግን ባጭሩ ራሱ አሁን እዚህ ስቱዲዮ ውስጥ ሆነ ባይምሮ ከዴይሊ አክቲቪቲ የሚመጣው ለኔ አሁን እነዚህ ነገሮች ዴይሊ የምነግራቸው ስለሆነ ያ እንግዲህ ይሄን 1000 ብሩን በአንድ ቦታ ማስቀመጥ የለብንም፣ አንድ ኢንቨስትመንት ላይ ማስቀመጥ የለብንም። ምክንያቱም ሪስኩ በጣም ሃይ ሊሆን ይችላል። ስለዚህ የተወሰነውን ወደ ኢንቨስትመንት መውሰድ እንችላለን። አሁን እዚህና እናንተ ጋር ስቶክ ማርኬትም አለ። እኔ ስቶክ ማርኬት እንኳን አልሰራም፣ ግን ያው ሚቹዋል ፈንድ የሚባል ኢንቨስትመንት አለ፣ እንዲሁም ደግሞ ሴክ ፈንድ የሚባል ኢንቨስትመንት አለ። አሁን ምናልባት ከዚህ ከ1000 ብሩ ሜቢ 200 ወይም 300 ብሩን ወደዚህ ላይ አስገብቶ ከዛ ደግሞ የቀረውን ደግሞ በኢንሹራንሱ ላይ ላይፍ ኢንሹራንሱን ማድረግ አለበት። ከዛ ደግሞ የሪታየርመንት ነው ማዘጋጀት አለበት ከአሁኑ ጀምሮ። RRSP እንለዋለን፣ ሪታየርመንት ሴቪንግ ፕላን እዛ ውስጥ ይገባል። እንዲሁም በተለይም ደግሞ ታክስ በገቢው ላይ ኢንካም ታክስ የሚከፍል ከሆነ ዴፊኒትሊ RRSP ውስጥ አካውንት ከፍተው እዛ ውስጥ መግባት ይኖርበታል። ከዛ ደግሞ ያንን ብዙ የማይከፍል ከሆነ ደግሞ ምንም የማይከፍል ከሆነ ደግሞ TFSC የሚባል ደግሞ ሌላ አካውንት አለ፣ ታክስ ፍሪ ሴቪንግ አካውንት ይባላል። እዛ ውስጥ መግባት ይችላል። እንዲሁም ደግሞ ለልጆቹ ለትምህርት ቤታቸው RESP የሚባል ኤጁኬሽን ፕላኖች አለ። ይሄ የቀረውን 700 ብር እዚህ ላይ ማስገባት እንችላለን። ያው ሪታየርመንቱንም ቢልድ እያደረገ ነው፣ ሪስክንም ማኔጅ አድርጓል፣ ለልጆቹም ትምህርት ቤቱን እያዘጋጀ ነው። ይሄ በዛ አይነት ሁኔታ ነው እንዲሆን አድቫይዝ ማድረገው። አንድ ግን የሚጨምረው ነገር ምን አለ መሰለሽ የቲ ያ ሰው እዳ ካለበት መጀመሪያ እንዳውም እዳውን ነው ከፍሎ መጨረስ ያለበት። እዳውን ከፍሎ መጨረስ አለበት። እዳውን ሳይከፍል ሌላ ኢንቨስትመንት ላይ መግባቱ ብዙ ይጠቅማል ብዬ አላስብም። አለስ ያ የሚገባበት ኢንቨስትመንት ከእዳው በላይ ኢንትረስት የሚሰጠው ከሆነ ምላሽ የሚሰጠው ከሆነ ዴፊኒትሊ ግን ያ ካልሆነ ግን መጀመሪያ ራሱ ኢንትረስት ኤክስፔንስ ነው፣ ያንን መቀነስ አለብን። ያ ኢንትረስት በተለይ ክሬዲት ካርድ ላይ ብናየው እስከ 20% ነው የሚከፈለው ከየባንኮቹ። እንዲሁም ደግሞ የተለያዩ ደግሞ ፕራይቬት ለንደሮች አሉ፣ እነሱ ደግሞ እስከ 30% 35% ያስከፍላሉ እዚህ ካናዳ ውስጥ። አሁን ባለፈው ጊዜ 35 ነው ሲሉኝ እኔ ልቀበል አልቻልኩም። እንደው 35% ነው የሚከፈለው ኢንትረስት ነው የምነግርሽ። ያለ የዛ አይነት እዳ ውስጥ ያሉ ሰዎች ደግሞ መጀመሪያ ፎከስ ማድረግ ያለባቸው እዳቸውን መዝጋት ነው። ያን ካደረግን በኋላ then ወደ ሌሎቹ መሄድ እንችላለን ማለት ነው። ግን ላይፍ ኢንሹራንስ
መኖር አለበት definitely ግን የቀሩትን ፕላኖች ግን ከዛ በኋላ ነው ሪኮመንድ ማድረግ በኔ በኩል እና በዛ አይነት ሁኔታ ነው እንግዲህ ስራዬን የምሰራው የቴ ያው ማለት የቤትም ጉዳይ ለየት ያለ ስለሆነ የኛና እናንተ ያስተዳደጉም ያከፋፈሉም ሁኔታ የተለያየ ስለሆነ አንዳንድ ጊዜ እነሱን ኢንክሉድ ለማድረግ ሪስክ ሊኖር ይችላል ወይም ደግሞ በቂ ጠንካራ ፋይናንሻል ስቴቢሊቲ ስለሚፈልግ ሊሆን ይችላል have no idea እናንተን ግን እኛ ጋር ካሉት የሀብት ማምጫ መንገዶች not only the building real estate ብቻ ሳይሆን real estate investment trustም ላይ ሰዎች ሊያደርጉ ይችላሉ guaranteed የሆነ ኢንትረስት ሬት ለማግኘት ማለት ነውና just so many ነገሮች አሉ ግን አሁን ይሄ የምትለው ለምሳሌ በፒራሚድ የሚደረጉ ግርግሮች ሁሉም ሰው ለሁሉም ስራ ነው የተፈጠረው የሁሉም ሰው አሻራ አንድ አይነት ነው የሚል ንግግር የሚናገር የሚመስል ግርግሮችን ታያለና ብዙ ጊዜ ሰዎች እኛ እናስተምራችሁና እናንተም እንደኛ መስራት ትችላላችሁ ተብለን ነው እዛ ውስጥ የገባ ነው የሚሉ ሰዎች አሉ አንተም ታረጋው ነው ያላረጋም እኔም ማረጋው አንተ አታረጋም የኔ አሻራ ለብቻ ነው አንተም አሻራ ለብቻ ነው even under financial service industry attract የሚያረጉን ወይም strengthችን በየትኛው ፕሮዳክት ላይ ነው የሚለው አንተ strong የሆንክበት ነገር ላይ እኔ ጋር ላይ ኖር ይችላል እኔ strong የሆንኩበት ነገር አንተ ጋር ላይ ኖር ይችላልና facts of life ወይም ደግሞ facts of being human being ሰው የሚለው ነገር ሁሉም አጭር ነው ሁሉም ይሄን ያህል ሜዠርመንት ነው ሁሉም ይሄንን ሳይዝ ነው የሚለብሰው የሚል አይነት ንግግር ነው አሁን እዛ ውስጥና ማስተዋል የጎደለው አባባል ስለሆነ አስተምረናችሁ እዚህ ስራ ላይ እንድትሰማሩ እንፈልጋለን ወይም ትፈልጋላችሁ ወይ የሚለው ነገር እያየ የሚዛልና የቅርብ ወዳጁንም ራሱንም ወደ አልሆኑ ፋይናንሻል ክራይሞች የሚያስገባውን ሰው በገፍ እናያለንና ያንን ስናይ ለምሳሌ pay yourself first የሚለውን ከኛ ከአበሾች ጋር ያው እንግዲህ አበሻ ስንል ኢትዮጵያንስ እና ኤርትራያንስ ለምሳሌ ብናይ በአንድ አይነት ካልቸር ውስጥ የምንንቀሳቀስ ለቤተሰቡ በጣም ግድ የሚለው ህብረተሰብ እንጀራ የሚበላ በተለያዩ እምነቶችም ውስጥ ቢሆን የተለያዩ እምነቶችን የሚያከብር ብዙ ኮመን የሆኑ ሴቶች ያሉት ህብረተሰብ ነው የተለያዩ ነገሮች እንዳሉት ሁሉ ከቋንቋ ከዜግነት ከምናምን ጀመረ እና እነዛን ሰዎች ስታይ pay yourself ለምሳሌ አንዳንዴ ስትነግረው እኔ ለምሳሌ ደሞዜ $100 ሆኖ ግን በዛ $100 እኔ ልጆቼ ምንኖርባቸው እዚህ ሀገር የሚያስፈልገኝ ኖሮ እንደገና ደግሞ ሌላ 15 ብር ደግሞ አገር ቤት ላሉ እናት አባት ወንድም አክስት ኤኒባዲ የምትረዳው ቢያስፈልገዋል ብለህ ያመንክበት ሰው አለና አንዳንድ ጊዜ ከዛ ከማገኘው 100 ብር ስትሬች የሚያደርግ የላይፍ ስታይል እንዳለን ምንም ሳይታለም የተፈታ ነው በዛ ውስጥ የሚጓዘውን ህዝብ አሁን ለምሳሌ አልተረዳውህም አልገባኝም አላቀህም ብሎ ለማነጋገር የመሞከር ነገር አይመስልህም አንዳንድ ጊዜ ለምሳሌ pay yourself በመጽሐፉ ላይ ወይም በአባባል ደረጃ it's part of the industry standard or industry preaching ሊሆን ይችላል ግን 100 ብር የሚያገኘውንና የ105 ብር ወጪ ያለበትን ሰው pay yourself first ብለህ ስትለው ለኔ አንዳንዴ ያስቀኛል ምክንያቱም ከመጣ 2 አመቴ ነው ከመጣው 3 አመቴ ነው የሚሉ ሰዎች ሰሞኑን ከሌኔ ጋበዘኝ ምናም ብለው የተለያዩ ነገሮችን ሲቀበጣጠሩ ያው በየዋህነት ትሰማለህ እና እነዛን ሰዎች ታያለ ሜቢ አዲስ ሆነው ኬዛቸውን ለሚሰራላቸው ሰው የጠበቃ ኬዝ ማስፈጸሚያ ጉዳያቸውን መስመር ውስጥ ማስገቢያ ወጪ አለባቸው የሚኖሩት ሜቢ ዘመድ ጋር ይሆናል መልበስ አለባቸው አንዳንድ ጊዜ ባህሉም ባይሆን ያስቀመጠኝ ሰው ቁጭ ያድርግና ሁሉ ነገርን ይቻል የሚል ሰው ቢበዛም እንኳን ደግሞ ትንሽ ኮንሸስ ካለው ኤኒቲንግ የሚያረጋው ነገር ካለ ወይ በቤት ውስጥ ያግዛል ወይም ደግሞ ኤኒ የቤተሰብ ስራ ኖሮ ለሚሰራው ነገር ካሽ የሚያገኘው ልጅን ጠብቆ ምናምን የሚያረግ ነገር አለ አሜን ዶሜስቲክ ቫዮለንስ ደርሶባት ሼልተር ውስጥ ያለች ሴትዮ የተሸጠላትን ስላነጋገርኩ ነው ያሉበትን ቦታ ወይም ደግሞ ኢን ጀነራል ካልቸራሊና በአለም ዙሪያ ያለው ሰው በሙሉ እያለፈበት ያለው ነገር መጠኑ ምናልባት ትንሽ ከፍና ዝቅ ይላል እንጂ የተለያየ አይደለም የብዙ ሰዎች ችግር ተመሳሳይ ነው ከአንድ ቦታ ነው የመጣ ነው እና
ምናደርጋቸው ሐሳባችን ጭንቀታችን ካለን ገቢ ላይ እንዴት አድርገን እንደምንኖር የሚታወቅ ስለሆነ ይሄንን ነገር በመናስብበት ጊዜ ኦኬ ከዛ 100 ብር ላይ ይሄን አድርጌ ለኔና ለልጆቼ ፕላስ እዛ ሀገር ቤት ላለችው እከሌ ወይም ደግሞ በዘር ሐረግ ውስጥ የምንጠራውን ሰው ጠርተን ከዛ በኋላ ግን የለም 105 ብር ነው ወጪውና ኤቭሪ መንዝ 5 ብር ወይ ከክሬዲት ካርድ ወይም እዚህ ላለው ዳቦን በክሬዲት ካርድ ገዝቼ ከዛ ካሹ ላይ ግን 5 ብር መስጠት አለብኝ ለዘመዴና በዛ ሁኔታ ውስጥ ሁሉም ሰው ይሄዳል ቢባል ስተት ነው ብዬ አልገምትም። ማለት የሚያገባው ከሚያወጣው ይበልጣል የሚለው ሁሉም ሰው ጋር አለ ማለት ሳይሆን የቤተሰብ ሪስፖንሲቢሊቲ ግን ሁሉም ሰው አለበት። መጠኑ ነው የሚለያየው። በዛው ልክ ገቢውም የተለያየ ነው። ስለዚህ ፔይ ዩርሰልፍ ፈርስት ስትለው አንድ የመስሪያ ቤት የኮርፖሬት ሊደር ሆኖ በእውቀቱ በመናምኑ ያው እንደምጠራው እንትና ዳይሬክተር ነው እንትና ምናምን ብለ ሌላ ቦታ ምንም ነገር ማድረግ የማይችለውን ሳይሆን ሪሊ አካዳሚካሊም በኤክስፒሪየንስም ተኮትኩቶ ሌትስ ሴይ ለምሳሌ ቴሌፎን ካምፓኒ ያንድ የቴሌፎን ካምፓኒ ቫይስ ፕሬዚዳንት ነው ብለ ልትለው ትችላለህ። ያ ሰውዬ የሚያገባው ነገር ሜቢ 250 ሺህ ብር 150 ሺህ 300 ሺህ ብር የሚከፈለው ሰው ሊኖር ይችላል። ስለዚህ የሚሆን ይችላል ያ ሰውዬና የገባበትን የህይወት የባለቤቱን የልጆቹን የምትሰራ ባለቤት ማትሰራ የቤት መቤት ልትሆን ትችላለች። ሁሉን አካሄዶ ግን ከሚያገባው ገንዘብ ፔይ ዩርሰልፍ ባትለውም ኦሬዲ አለው። የሚሄደው ደግሞ እንደዚህ አየር ባየር ሱቅ በደረቴ ሆኖ ተረት ተረት የሚለውን ሁለት ቡና ነው የምጠጣው አንዱን ተው የሚለው ጋር አይደለም የሚሄደው። ነሰሲቲውን ካሟላ በኋላ የሚተርፈውን ነገር የት እንደሚያደርግ የሚጠይቀውና ሪሊ ቤኔፊቱ የትጋ እንደሆነ በዝርዝሮች ውስጥ ተረድቶ አይቶ እቺኛዋን ወይም ይሄኛውን ብሎ መወሰን የሚችልበት ቦታ ነው የሚሄደው። አሁን ግን ለምሳሌ የዚህ የፒራሚድ ግርግር ሰው አምጣና ምናምን የሚለው ነገር ስታየው ከ15 ዓመት በታች ከፍተኛ የህይወትና የኑሮ ውጥረት ከልጆች ጋራ አገር ቤት ማድረግ ከሚፈልገው ነገር ጋራ we're not talking about luxury ኖርማል የሆነ የሰው ልጅ ሲኖር በቃ የሚያረጋውን ነገር የሚያደርጉ ግን የተጣበበ ነገር ላይ ያሉ ሰዎች አሉ። ከዛ ደግሞ እነሱኑ ደግሞ ክሬዲት ካርድ እንዳትነኩ የሚላለ ክሬዲት ካርድ ንኩ የሚላለ it's just ዝብርቅርቁ የወጣና የህብረተሰቡን ሪያሊቲ ያላማከረ ነው ያላማከለና ሁኔታቸውን የማይመስል ስለሆነ ራሱ ያ ሰው ፔይ ዩርሰልፍ ፈርስት ስትለው አይ መጀመሪያ ሲኖር አይደል እንደ የሱፍዬ ኬት አምጥቼ ከፍለዋለሁ አሰሪ ከፈለኝ እሱን አምጥቼ እንደውም ተጣቦ እንዲያሟላው ነው ይላል። እና የዛን አይነቱን ሰው ሰብስበ የሆነ ነገር ይዘንብልሃል ስትለው ባለው የኢኮኖሚ ጫና ሰርቶ የሚውን ሰርቆ የሆነ ነገር እንዲያመጣ መግፋት አይነት ነገር አድርጌ ነው የማየው። በልቦናው እንዳያስብ ባይምሮ እንዳያስብ የትርክቱና የድራማው ማአት ኮማ ውስጥ ሊያስገባው ይችላል ያንን ሰው። ከዛ በኋላ ያ ሐኪም ነው አይደል እንደ ፓወር ያለው አንዴ ኮማ ውስጥ ከገባ በኋላና ሰው የፈለገውን ከዚህና ከዛ ካጣፋው በኋላ ይነቃል። ለምሳሌ 200 ሰው አምጥቼ እኔ ግን ምንም ነገር አላየውም ያለ ሰው አነጋግር ያለው እኔ ሰው አምጣ በሚለው ማለት ነውና ያ የሚነገረው ያየውን ድራማ ጨብጠዋለው ሲል ሰውየው ላይሰንሱን ለማግኘት ማንበብ አይችልም መጻፍ አይችልም እና በዚህ ኢንዱስትሪ ውስጥ የማገልገል ኦፖርቹኒቲው ለሁሉም ሰው ክፍት ቢሆን ግን ካፓሲቲው አይፈቅድለትም። ግን ምንም አያስፈልግም ዝም ብለህ አንተና ነው የተባለው። ለምን ለሌሎች ሰዎች የገቢ ምንጭ እንዲሆንና ለኔ ቀለጥልኝ እንደሻማ ለኔ ኑርልኝ ነው የተባለው። ያንን ግን 200 ሰው እንዲጎዳ ካደረገ በኋላ ነው ያወቀው። ስለዚህ እነዚህን አይነት ነገሮች ለምሳሌ ፕሬዘንቴሽናችንስ ህዝባችንን የሚመስል መሆን የለበትም። አንድ ድርጅት እንደው ጽፎ ስላስቀመጠ ብትነግረው ለአንድ ሰው የሱን ላይፍ ስታይል እና ኢንካም የማይመስል ከሆነ በዚህ ሰምቶ በዚህ ነው የሚያፈሰው ወይም እንደ መርዝ እንደበላ ውሻ እንዲክለፈለፍ ካደረከው ደግሞ ሄዶ ሌሎችን እንዲጎዳ ወደ እብደት ነው የምትለውጠው። ኖርማል አይደለምና እንዴት ታያዋለ? ያን ድምጽህ ሚውትድ ነው አይሰማም? አሁን መጣ። ኦኬ በጣም ጥሩ ነጥቦች አንስተሻል። አሁን በተለይ እኔ አሁን ይሄ ፔይ ዩርሰልፍ የሚለው ነገር አስተሳሰብ ወይም ኮንሰፕት በመናገርበት ጊዜ ምንድነው የማደርገው? መንትሊ በጀት አወጣለሁ። መንትሊ በጀት ሽት አለኝ። አይ ኖ
አንድ ሰው እዳ ውስጥ ሲገባ አኗኗሩ ከአቅሙ በላይ ነው ማለት ነው። ሲምፕል አታት ይሄ ነው። ስለዚህ ይሄ መንትሊ በጀት የሚባለውን አንስተን ወረቀት አለኝ፣ በተዘጋጀው ወረቀት አለ። እሱ ላይ ቁጭ ብለን እያንዳንዱን ወጪ እንጽፋለን። ከቤት ክራይም፣ ከምግብም፣ ከትራንስፖርቴሽንም፣ ከቴሌፎንም፣ ከመኪና ኢንሹራንስ፣ የመኪና ዕዳ፣ ራት ውጭ ወጥቶ መብላትንም ጭምር፣ በየቀኑ ቡና መግዛትም ሁኔታ ሴቭ የሚደረግ ነገር ካለ ሴቭንም እና ብቻ ያ በጀት ሺት ላይ እያንዳንዱ ወጪ ይታይና ከዛ በኋላ ምንድነው ዓላማዬ እንግዲህ እነኚህ ወጪዎችን አይተናቸዋል። በእውነቱ ይሄ ወጪ መውጣት ነበረበት ወይ? በእርግጥ ደግሞ እንደቀደም እንዳልሽው ደግሞ አገር ቤት የሚላክም ነገር ይኖራል። እሱም ይገባል። እሱም ከወጪዎቹ አንዱ ነው። ሁላችንም ቤተሰቦቻችን ረድተን ነው እስከዛሬ ድረስ እዚህም እኛም እነሱም በደህና ያሉት፣ ያው እኛም ኑሯችን መኖር ላይ ያለ ነው ማለት ነው። ብዙ ጊዜ የኛ ሰው ከራሱ ይበልጥ ለቤተሰቡ ነው የሚኖረው፣ ይህንን እናውቃለን። እና እሱን እኔ አልቃወምም። ግን ምንድነው በጀት ላይ ስንሰራ ግን የገቢያችንና የወጫችን ሁኔታ ካልተመጣጠነ ምንድነው መቀየር አለብን፣ ምንድነው ማስቀረት ያለብን የሚለው ላይ እንመጣለን ማለት ነው። ያንን በደንብ ከተወያየን በኋላ ከአንቶቼ ጋር በደንብ ከተወያየን በኋላ ኦኬ ይሄ ቢቀር ኦኬ፣ ስለዚህ ትንሽ ብር ይቀረናል። ያንን ብርስ ምንድነው የምናደርገው? አሁን ከመጀመሪያ ለምሳሌ የአንድ ሰው ገቢ 5000 ብር ከሆነ ቅድም እንዳልኩት በወር 500 ብር ካወጣን ከዛ ላይ 10%ን 4500 ይቀራል። በዛ በ4500 ምንድነው ከበር ማድረግ የምንችለው፣ ምንድነው መቀነስ ያለብን የሚለውን በደንብ አድርገን ነው የምንወያየው። አዴን ኦፍ ዘ ዴይ ክላይንቶቹ ያሉ ለካ ይሄ ወጪ እኮ ማውጣት አልነበረብኝም፣ ይሄንን ወጪ እኮ ማስቀረት እችላለሁ ዩሱፍ፣ እና ይሄን ወጪ አስቀርጬ ይሄንን ወጪ ወደ እዳይ ባረጋውስ it's a good thing። እና ያው መጀመሪያ ቅድም እንዳልነው እዳ መከፈል አለበት ኢቭን ሴቪንግ ከመጀመራችን በፊት እና ያን እዳ ከተከፍሎ ካለቀ በኋላ ግን then ወደሚቀጥለው ስቴፕ እንገባለን ማለት ነው። መንትሊ በጀት ማዘጋጀቱ ለእያንዳንዱ ክላይንት በጣም 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 ኢምፖርታንት ነው። ምክንያቱም ያሉበትን የፋይናንስ ሁኔታ በደንብ አድርጎን የሚያሳያቸው ክላይንቶችን ከዛ ተነስተን ወደሚቀጥለው እንዳልኩት ያው ወደ ሴቪንጉም ወደ ኢንቨስትመንቱም ወይም ወደ ለቤትም ለመግዛት ዳውን ፔይመንትም ለማከማቸትም ከዛ ተነስተን መሄድ እንችላለን እና በዛ አይነት መልኩ ነው እና እኔ በወክሊያስ ምንድነው የምለው የማይቻል ነገር የለም ነው የምለው። ሁሉ ነገር ማይቻል ነገር የለም፣ ማድረግ እንችላለን። ግን ለማድረግ ደግሞ አንደኛ መወሰን አለብን፣ ሁለተኛ ደግሞ ፕላን ማድረግ አለብን። እንዴት የምናደርገው ይሄንን ነገር ራሴንም ሳልጎዳ ቤተሰብንም ሳልጎዳ እንዴት አድርጌ ነው የማደርገው ያንን አድርገን በደንብ ተወያይተን መንገድ እናስይዛለን ማለት ነው። እና በዛ አይነት ሁኔታ ነው የኔን ክላይንቶች ቤትም እንዲገዙ የገዙም አሉ። በዚህ አይነት ምክር ሰጥቻቸው ቤትም የገዙ አሉ እና እስከዛሬ መመስገኑኛል። አንተ በሰጠህ ምክር እኮ ነው እዚህ የደረስነው። ሶ ራይት፣ ዋናው ለእናንተ ተሳክቶላችኋል። ዋናው ነጥቡ እዛ ላይ ነው። እና ብቻ ሁሉን ነገር በፕላን ካደረግነው ለማድረግ ደግሞ ከወሰንን ማድረግ የማንችለው ነገር የለም ነው የምለው። የኔ አስተሳሰብ እንደዛ ነው። ምንድነው መሰለህ የማይቻል ነገር የለም ለሚለው ዲተርሚኔሽን እና ፋክቶች ያስፈልጋሉ ውስጡ። እና አሁን አንተ የሰጣቸው ምሳሌዎች ረዳትም ኖሮት ብቻውም ሆኖ ግን የሚያመጣው ገንዘብ ከሚኖረው ስለሚተርፈው ሊሆን ይችላል፣ ወይም ደግሞ ከመጀመሪያው የተዝረከረከ አኗኗር ስለሚኖረው ሊኖር ይችላል። ግን አንዳንዶቹ ለምሳሌ መጥተው እንትን የሚሉት ይሄን ያህል ለእናትህ የምትልክላቸው ወይም ላጎትህ የምትልክለት ይሄንን አቁመው አንተ እየበላ ሌላውን እየገደልክ ሊሆን አይችልም። እና ቤዚካሊ ያንን ብሎ እንዳማካሪ ሲመክር የግድ ያንን ቃል አንተ ሊሸጥልህና ስለሱ ማግኘት ነው እንጂ የሚሯሯጠው እንዴ ብሎ ነው ለእናትህ የምትልከውን አቁመው አላግባብ ነው የሚባለው ንግግር ማለት ነው። ከነሰሲቲ ጋር ነው ትግል የያዘው። ይሄ እንደ ራሱን እንዳማካሪ የሚቆጥረው ወረቀት ያለው ሰው ማለት ነው። ወይም ደግሞ ቅድም እንዳልከው ሲኢም አለ ኮርሱ ተወስዶ ምናምን ያ ሁሉም ሀገር ኮርሱን ወስዶ እኔ በምን ቋንቋ እንደሆነ የሚዘጋጀው አላቅም፣ የሚዘጋጀው በእንግሊዝኛ ነው። ግን የተለየ ነገር ያለ ይመስለኛል ሰዎች የሚናገሩት። እና ሲኢውንም ለመውሰድ
whatever ባዘጋጁት የሆነ አይነት ሲስተም ሊያደርጉት ይችላሉ I don't know እሱን መንግስት ይጠይቀን ያላቀም ግን በየትኛው መንገድ አግኘው ፍቃድህን በለው ፍቃድ የምትለውን ሚኒንግ ላይሰንሱን የኢንሹራንሱን እንጂ ፕሮዳክት ኖሌጁን አይደለም እና ፕሮዳክት ኖሌጅ ሳይኖር እንደገና እንደ ምክር ብለህ የምትነግረው ነገር ያንን ሰው አይመስልም ያንን ሰው ያ ሰው ሌላ አይነት ነገር ውስጥ ነው ያለው ግን የሚያስፈራ ነገር ስለተነገረው መጥቶ ሊሆን ይችላል ወይም ሄደህበት ሊሆን ይችላል እና ኮንቲኒየስሊ ቦምባርድ አድርገህ ስለሱ መሞት እሱ ከሞተ በኋላ ልጆቹ እንዴት ሜዳ ላይ ወድቀው ረሃብተኛ እንደሚሆኑ ማቁት ፋሚሊ ውስጥ ወስደው ሄደው ፎስተር ፋሚሊ ሆነው ሲያለቅሱ ምናምን የምታወራለት ከሆነ አንድ ወላጅ ማሰብ ሁሉ አይችልም ምንም ነገር ልታስደርገው ትችላለህ እንደማለት ነው እንደኛ ካልቸር የሆነ ህብረተሰብ ውስጥ ስትሄድ ስለዚህ ያንን ስለሆነ በዛ ላይ ደግሞ ኢንካሙ በጣም በቃ አይደል ጊዜያዊ የሆነ ቢዝነስ ላይ ያሉ ሰዎች አሉ እንደ ኬተሪንግ የተለያየ ነገር በሳምንት ውስጥ የተወሰነ ሰዓት ብቻ የሚሰጣቸው ሰዎች አሉ ብዙ አጠራጠር ያለ ነገር ውስጥ ሆነው ቻሌንጅ ያለበት ህይወት ውስጥ ያሉ ሰዎች አሉና እነዛንም ሁሉ ሰዎች አንድ ሰብስበ ያልሆነ ነገር ስታሳርፍባቸው በኃይል ስለሆነ የድራማው ምት የሚመታቸው አንድ ቦታ ላይ በኃይል ብትመታ የመደንዘዝ ነገር ነው ኢሚዲየትሊ ፔኑ በኋላ ነው የሚመጣው እና የዛን አይነት ነገር አለ እና እነዛ ሰዎች ደግሞ ያልሆነ ነገር እንኳን ተሰጥቷቸው በዚህ ሳምንት ያናገርኳት ዝና ካላቸው ሰዎች ነው ያመጣሁት ነው የምትለውና ልክ አይታው እኔ ስራ ሰዓቶችም ተቀንሰዋል ገቢም የለኝም ይሄም ነገር ሳይሆን እኔና አቃው አንመላሳሰልም አቅሜ አይደለም ይሄ ነገር ስል ወዲያው ሴትዮዋ እንደ መቆጣት ነገር ምናምን አደረገችና ከዛ ደግሞ ቆይታ ገንዘቡ ግን አድጎ 100,000 ብር ደርሶልሻል የምናወራው እኮ $50 250 እንኳን አይደርስም 250 ብዬ ምሳሌውን ሬንጁን አሰፋውላቸው እንጂ 150 አይሞላም ግን $50 እስከ $150 የምትከፍል ሴትዮ ከበደኝ ብላ ስትል 2 አመቷ ነው ገንዘብሽ ግን እያደገ 100,000 ብር ሞልቷል ብላ ስትላት ይሄንን እንኳን መገመት አይችልም ሰው ኦኬ እንግዲያው ከዛ ካለ 100,000 ብር ላይ ትንሽ ይስጡኝ ከመሄዴ በፊት ስትል ኖ የሚሰጥሽ ነገር የለም እና የሚነገረው ነገር ቆንጠጥ አርገ ስትይዝ መስመሩስ ልታስገባው ስትልያ በዝናና በተለያዩ ነገሮች እየዋሸ ሰውን የሚቀጠቅጠውን ሰው መስመሩስ ላለ መግባት ሲፈራገጥ የሆነ ምክንያት ብቻ መልስ ከኪሱ ሆኖ ሳገኘዋለ እና እንደዛ አይነት ነገሮች ስላሉ ከነሰሲቲው ጋር ነው እንጂ አንተ የምትለው ነገርማ የኢንዱስትሪ ኮንሰፕት እኮ ስለሆነ 100,000 ብር የሚያገባውን ሰው አሁን ይሄን ያህል ሴቪንግ አለ ፔይ ዩርሰልፍ የሚባለውንም ኮንሰፕት ገና ሳይነገረ ከ100,000 ብር ላይ ግን ኤቭሪ ይር 20,000 ብር ተርፎኛ አስቀምጣለሁ ማንንም ሳይገፋኝ ብሎ ሲል አውቶማቲካሊ ኢመርጀንሲ ፈንድ ያለው ተጠቃሚ ነው ማለት ነው ሰው ነው ማለት ነው የሚንቀሳቀስ ማንንም ሳያስተምረው ከዛ እዚህ ጋር ይሄ 20,000 ብር በየአመቱ የምታስቀምጥ ከሆነ ሌላውን ከኖርክበት ስቲል ደግሞ ባንክ ቤት ደግሞ ከዛ 20,000 ብር ሌላ ከተንቀሳቃሽ አካውንት ውስጥ የሚከፍለውን ከፍሎ ደግሞ የተረፈው አለ 20,000 ፕላስ ስለዚህ ያንን 20s እንዴት ነው ኢመርጀንሲ ፈንዱን ምናም ብላ ደን ወደ ስትራቴጂዎች ትገባለ አናሊሲሱ ይሰራል እንጂ ብዙውን ሰው አሁን ለምሳሌ እንደዚህ በየቦታው ተሰብስቦ እንዲያየውት ስትልኮ ባጀት ሺትህን እስቲ ስትለው የምን ባጀት ነው የምታወራው የመጀመሪያ ነገር አልበቃ ብሎኝ ጣር ላይ ነው ያለውትና የምን ባጀት ነው ሊልህ ይችላል ወይም ልትልት ይችላልች ስለዚህ ይሄ ያለ አይደል በማያቅሰው አድቫንቴጁ ሰድበክ ካልሆነ በስተቀረ ከህብረተሰቡ ጋራ ካለው ኢንዲቪጁዋል ኬዝ ባይ ኬዝ የሚመሳሰል ነገር አትሰማም ሰዎቹ ደረሰብን ብለው ሲመጡ እንጂ መጀመሪያ ሰው ሲመጣ አሜን ስጋት ምንድነው ምን ያህል ታውቃለህ ቤት እንኳን ሊገዛ ሲል ምን አይነት ስጋት አለ ስለ ቤቱ አይደለም እኮ የምታወራው ካዝኔ ከዚህ ቀደም ገዝቶ ቤቱ እንደዚህ ችግር ፈጥሮበት ካዝኔ እንደዚህ ብሎ ተገፍቶ ገብቶ ከዛ በኋላ አቅሙ አልችል ብሎ ሾርት ሴል አድርጎ ፎርክሎጀር ኦኬ ስለዚህ ኮንሰርናቸውን ስታይ ኦሬዲ የተጎዳ ሰው አይተው ብልህ ሰው በሌላ ሰው ነው የሚማረው እንጂ ራሱ ወድቆ አይማርም ግን አት ዘ ሴም ታይም ያንን ነገር እንዳይነግሩ ካልቸራሊ ሪሊጂየስሊ አይፈቀድም ስለዚህ አንተ ነው የምትጠይቃቸው ምን አይነት በደሎችን ሰምታችሁ እንደሆነ ብለ ስትል በቤቱም በተለያየ ነገሩም ሰው ላይ ደረሰውን ነገር ሲነግሩ ለመስማት ያላቸው አቅም ራሱ በጣም ደካማ ነው የሚሆነው because ጉዳት ቤት በኩል እንደሚመጣ ጥበቃ ነው የሚወረወረው ነገር አይናቸው የሚወረወረው ነገር ላይ ነው ፊር አለ
ስለዚህ ያ ገና ቢልድ እስኪያረጉት ድረስ ሊረዳኝ ነው የመጣው የሚለውን ያንተን ካፓሲቲ እስኪረዱ ድረስ ሊቸገሩ ይችላሉ። ያ ሁሉ ሊከበርላቸው ይገባል እንጂ ለምን ጠየቀ ለምን ፈራ አንቺ እስካም እያልሽ አትበይ ምናምን ብሎ አለኝ አለች አንዷ። እና ኦፍ ኮርስ እስካም ስላለኮ ነው ሰው። ስለዚህ እንደውም ሊከበር ነው የሚገባው። እስካም ተደርገዋል ነከለ አክስታ አጎት ቸርች ያለው ምናምን እንዴ ነበር ጸበል የሚቀዳው ሰው ያረጋላችሁ። that's fine። ስለዚህ ያለ ነው ፀሐይ ሞቀው ነገር ነው። አሁን የምንመጣው ግን ወደ ኤጁኬሽኑ ነው ብለ አንድ ሁለት የምትልባቸው መንገዶች ልትከፍት ትችላለህና እነዛን አይነቶች ማለቴ ነውና ልክ ነው አንተ የምትለው ነገር ናና እናስተምርህና ሌላ ስማግለርና ስካመር እናረጋለን የሚለው ነገር ታየዋለህና it's just so many things ስላሉ ያልከው ነገር ሰዶ ማሳደዱ ትክክል ነው። በዚህ ላይ የምጨብረው ነገር ካለ ዩሱፍ? ያ በርግጣው thank you again በጣም ጥሩ ውይይት ነው ያደረግነው እና በዚህ አሁን ስለ በጀት ሽቱ ስናወራ በርግጥ ሰዎቹ ምንም ያ ክላይንቱ በቂ ገንዘብ ባይኖረውም አትሊስት ሜት ላይ እንዳለ ምን ያደረገ እንደው ገንዘቡ ምን ያደረገ እንደሆነ ያቃል ማለት ነው። ያ it's an eye opener ያ እንደዛ ይሆናልና ለወደፊቱስ ምን ማድረግ እንዳለበት ማሰብ ይጀምራል ማለት ነው። ማሰብ እንዲጀምር ያደርገዋል እንጂ ወዲያውኑ መፍትሄ ይሆናል ማለት አይደለም። ግን በትክክል ደግሞ እንዳው በዚህ በኢንሹራንስ ሴልስ ውስጥ ወይም any financial product ስንገባ ደግሞ ያንን የዛን ሰው አቅሙን ለማወቅ we have to know ኢንከሙ ምንድነው ኤክስፔንሱ ምንድነው። ዝም ብለን ብቻ ቁጥር ብቻ ለምንሰጠው ኦኬ ሚስተር ክላይንት 250 ብር ይሄን ብትከፍል ይሄን ያህል ብር ታገኛለህ ብቻ ማለት ሳይሆን ሚስተር ክላይንት 250 ብሩን ለመክፈል አቅም አለው ወይ ያንን ደግሞ ለማድረግ የወሩን ገቢና የወሩን ወጪዎችን ማየት አለብኝ እኔ አሰራሪ እንደዛ ነው አሁንም። ምክንያቱም ዝም ብዬ ይሄን ያህል ግቡር አይደለም። ኦኬ ምንድነው ያለው ምንድነው ገንዘባችሁ የት ነው የሚሄደው እስቲ እሱን እንየው አይተን መጨረሻ ገቢና ወጪውን ስናቀናንሰው ፖዚቲቭ ከሆነ ፕላስ ከሆነ then that's good you guys are good to go። ግን ኔጌቲቭ ከሆነ ግን then how can you know ኔጌቲቭ ከሆነ እንዴት ነው የምትኖሩት? እንዴት ነው ይሄን መቀየር አለብን? በጀት ሺቱ ይሄን ነው የሚያመላክተውና የሚያሳያቸው ነገር ቢኖር ይሄ ነው። በርግጥ ይሄንን ውይይት ሌላ ጊዜ እንቀጥላለን። እኔም አሁን አንድ የሆነ ቀጠሮ አለኝ እንደማሳልፍ ያለው ሰዓት ብቻ በጣም ጥሩ ውይይት ነው ያደረግነው። ይሄ በጣም ትምህርታዊ ነው። ቅድም እንዳልኩት እኔም አሁን በመጪው ሳምንት ውስጥ የራሴን ቲክቶክ ላይ በጀመራለሁ። በዛ ማለም እየገባን በታችንም ህብረተሰቡን እናስተምራለን፣ እናነቃቃለን፣ እናሳውቃለን። በዛ ሁኔታ እንግዲህ አብረን እንቀጥላለን ብዬ አስባለሁኝ። በእውነቱ ዛሬ በዚህ ፕሮግራምሽ ላይ አክብረሽ ስለጋበሽኝ ስላቀረብሽኝ በእውነቱ ላንቺ ትልቅ ክብር ነው ያለኝ። እኔም በጣም አመሰግንሻለሁ እህቴ። እኔም አመሰግናለሁ የሱፍ ሰዓትን ወስደህ በዚህ በቤተሰብ ቀን በተለይ ደግሞ ዊኬንድም ስለሆነ ያው ዛሬ ቅዳሜና በዛ ውስጥ አጣበህም ቢሆን መጥተህ ረዘም ያለ ውይይት ስላደረግን በጣም ደስ ብሎኛል። በሚቀጥለውም ደግሞ ሌሎች ነገሮችንም ይዘን እየተወያየን ህብረተሰብ አዌርነስ ክሬት ማድረግና ለሚያደርጉት ነገር ሙሉ ኃላፊነት እየወሰዱ የሚያደርጉ እንጂ እንዳልከው ኢንሹራንስ ካምፓኒ የተጻፉት ነገሮች ከተጠያቂነት ነፃ በሚያደርግ ሁኔታ ሆኖ በተለያዩ የአገልግሎት ሁኔታዎች ያለውን ከሌለው ለይቶ ከማያቅሰው የተቀበሉት ነገር አለው ተብዬ ነበርና የታለ የሚለውን በሚፈልጉት ሰዓት የማያገኙበት ሁኔታ ላይ ተቀምጠው አደጋ ላይ ያሉ ሰዎችን አዌርነስ ክሬት ይፈጥራል። አትሊስት ብሊዲንጋቸውን ካት ሊያረጉ ይችላሉ ወይም ደግሞ ለሚቀጥለው አካባቢያቸውን ያለውን ሰው ሊጠብቁ ይችላሉና እውቀት ለማንኛውም ነገር መፍትሄና ትልቁ አንኳር ነገር ነው። ከብዙ ስተት ውሳኔ የሚጠብቀን ስለሆነ እኔም ወንድሜ የሱፍ እጅግ በጣም አመሰግናለሁ ሰዓትን ጠብቀ ስለመጣ። እንግዲህ አድማጭ ተመልካቾች ሰዶ ማሳደድ በሚለው ርዕስ ያቀረብንላችሁን እውቀት አግኝታችሁበታል ብለን እናስባለን። በቀጣዩም ደግሞ እንደዚሁ የተለያዩ ትምህርቶችን በካናዳና በአሜሪካን በኩል ተቀራራቢ ጎረቤት ሀገሮችን ብንሆን ተቀራረቡ ደግሞ መልክቶች ያሏቸው ወይም ደግሞ ጠቀሜታ ያሏቸው ነገሮች ሊኖሩ ይችላሉ። ግን
የዛ ለብቻ ነው የዚህ ለብቻ ነው ግን ተመሳሳይነት ደግሞ ያላቸው ፋክቶች አሉ የሞት ኢንሹራንስ እዚህ ብቻ ሳይሆን አገራችንም ቢሆን የሞት ኢንሹራንስ ነውና ዩኒቨርሳል የሆኑ ነገሮች አሉ ስቴት ወይም ካንትሪ ስፔሲፊክ የሆኑ ደግሞ ለእያንዳንዱ ሀገር የሚሰሩና የማይሰሩ ነገሮች አሉ ስለዚህ እያንዳንዱ ነገር ፕሮዳክቶች ስለሚጠቅሙ ገበያ ላይ ያሉ ተጠቃሚዎች ደግሞ ያ ፕሮዳክት ይጠቅመኛል ብለው የሚያስቡትን ነገር ይጠቀሙበታል ያ ይጠቅማቸው ከሆነ ደግሞ ካዩት ዝርዝር ውስጥ እንደማይጠቅማቸው የሚገባቸውን ነገር ለይተው የሚያነሱበት ነው ስለዚህ ያንን አዌርነስ ግን ለማግኘት የተለያየ የህይወት ጅማሮ ላይ ሆኖ አንድ ሰው ብዙ ነገሮች ኮንፊውዝድ በሆነበት ሰዓት ብዙ ነገር ኦፈር ቢደረግም ቆም የማለት ባህሪ ቢያካበት ወይም ቢኖረው በጣም ይጠቅመዋል ምክንያቱም ለሁሉም ነገር ሰዓት አለው እና ያልሆነ ነገር ኢሉዥን ውስጥ ገብቶ አንዳንድ ጊዜ ህጋዊ ተጠያቂነት እንዳያመጣ ገና ሳትቆሙ እንዳትወድቁ ለሰዎች እንደሻማ እየቀለጣችሁ ብርሃን እንሰጣለን ብላችሁ ራሳችሁን ብትማግዱም ችግሩ ሲመጣ ግን ማን ነው ሲባል ራሳችሁም ልትሆኑ ትችላላችሁ አንዳንድ ጊዜ ስተቱ አንዳንድ ጊዜ ደግሞ ሰዎች ብዙ ነገር ቦምባርድ አድርገዋችሁ በተለያዩ ሶሻል ሚዲያ ላይ ከዛ በኋላ ግን እናንተ መስሏችሁ እንኳን ስደውሉላቸው ወደ ሌላ ሰው ነው አንስተው የሚሰጧችሁና ወደ ሌላ ሰው ሲሰጧቸው ምንድነው ትርጉሙ እኔ ኃላፊነቱን ልወስድ አልፈልግም እኔ የወንጀል ማከፋፈል ነው ስራዬ እንደማለት አይነት ነገር ነው ምክንያቱም ተናጋሪው አንድ ሰው ወይም እኔ ከሆንኩኝ ስትመጡ እኔው ነኝ ስራውን መስራት ያለብኝ ግን እኔ ማጥመጃ መረቡን እየዘረጋሁኝ ግን ሌሎች ሰዎች ጋር ስሰጥ እነዛ ደግሞ የሚቀበሉት ሰዎች አንደኛ እናንተን አያውቋችሁም ሁለተኛ ለአይደንቲቲ ቴፍት ትዳረጋላችሁ በሶስተኛ ደረጃ ደግሞ እነዚህ ሰዎች የሚጽፉት ወይም የሚሰሩት ሰዎች ናቸው የሚጠየቁት ማን ነው አንቺን ለዚህ ሰው የሰጠሽ ሳይሆን ይሄ ሰውዬ ስለዚህ ሰው ምን አውቆ ነው ይሄንን አይነት ግፍ ወንጀል ወይም ደግሞ ዘረፋ ያካሄደው የሚለውን ነገር ሲታይ በዛ በኩል ያለው ስራ ተሰጠኝ ብሎ ነው የሚጠብቀው ወንጀል ማከፋፈያውን ስራ ተሰጠኝ ብሎ የሚሰራው ደግሞ ስራ የሰራ ነው የሚመስለው ግን በዚህ በኩል ሰው እየተጎዳ ነው ስለዚህ የተያያዘ ወንጀል ቢሆንም ግን አከፋፋዩን እንደማይነካ ሆነው የሚሰሩ ሰዎች በተለያየ ሚዲያ ላይ ብዙ ጆሮ የሚያጮሁ ነገሮችን ነግረው ምንም ዕውቀት ውስጡ የለውም ዕውቀቱን የምትፈልጉ ከሆነ በውስጥ አግኙኝ በዚህ ደውሉልኝ ትባሉና ከዛ በኋላ ግን አልፎ ተርፎ ለሌላ ሰው ነው የምትሰጡት ማለት ነውና ለሌላ ሰው የተሰጠ ሰው ለምሳሌ እዚህ ቴሌቪዥን ላይ ኢንተርቪው ያደረግነው ሰው ነበር ቀደም ብሎ ያደረግነው እንዴት ነው ምን ገዛ ስለ አላቀውም ፕሮዳክቱን ሲመጣ ግን ሳየው ያናገርኩት ሰው ሳይሆን የሌላ ሰው ስም ነው ፖሊሲው ላይ ያየሁት እና ማናት ማን ነው ብለን ስንል የሆነ ኤክስኪውዝ ተሰጠንና እንዴት ያለኔ ፍቃድ ሶሻል ሴኩሪቲ ነምበሬን ለሌላ ሰው ሰጣችሁ ነው አይደንቲቲ ቴፍት ውስጥ ዳረጋችሁኝና እንዲህ አይነት አሰራር አልፈልግም አልመሰለኝም ነበር ነው ያ ሰው እዚሁ ላይ መጥቶ ቴስቲሞኒያል የሰጠነውና የሚስቱ የድሮ ያገር ቤት የትምህርት ቤት ክላስሜቷ የነበረ ሰው ነው እንግዲህ ይሄ በተወውቅ የምትሉት ነገር የሚያመጣው ነገር እጅግ በጣም አደገኛ ስለሆነ ራሳችሁን ጠብቁ ነው የምንለው ሁላችሁም በያላችሁበት ፈጣሪ እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ የመጨረሻ ነገር የሱፍ ሊለን የሚፈልግ ነገር አለ በኋላ ያ በመጨረሻ መናገር የምፈልገው ከኔ ጋር ለመገናኘት ተገናኝታችሁ ለመወያየት የምትፈልጉ ወገኖች እዚህ ቶሮንቶ ሆነ ኦንታሪዮ ውስጥ ያላችሁ በ4169482163 ልታገኙ ይችላላችሁ 4169482163 በጣም አመሰግናለሁኝ የቲ መልካም ዊኬንድ ይሁንልሽ ደህና ሁኚ ነይት ስለሚከተለው ጊዜ እኛም ስክሪን ላይ እንደምታዩው ካርድ ስላላቸው የሚሰራቸው ዝርዝሮች መጀመሪያ ላይ የነገርኳችሁ ከኢንሹራንስ ከዴንታል ኢንሹራንስ ሁሉን ዘርዝሯል እዛ ካርዱ ላይና በዛ ልታገኙ ትችላላችሁ ካናዳ ውስጥ ያሉ ፕሮዳክቶች ለድገት የምትጠቀሙባቸው ለጤና ለኢንካም ፕሮቴክሽን ሁሉ እዛ ላይ ስላለ የሱ የልቡ መሻት ልክ እንደኔው ከውቀት ጋራ የተያያዘና በውቀት ላይ ሰዎች ውሳኔ እንዲያደርጉ እንጂ ኢሞሽናሊ ብሬናችሁን ማሳጅ አድርጎ ኮማውስ ማስገባት አይደለምና ፕሮፌሽናልነቱ ያው ፈዱሻሪ በሆነ ሁኔታ ህብረተሰቡን የሚያገለግል ስለሆነ ብትጠቀሙበትና ዕውቀቱን ብታገኙ ውሳኔ ለመወሰን ደግሞ based on what he has in comparison to other companies product ስለሚሆን ማንም ሰው አነጻጽሮ ይበጀኛል ያለውን ሊጠቀም እንዲችል ቢያንስ ዕውቀቱን አግኝታችሁ ሌላ ቦታ ተረተረት እንኳን ስትሰሙ
አረ ይሄ ነገር እኮ እንደዚህ ነው የሚሰራው ከታምጥተ ነው ከታምጥተሽ ነው እንዲምትዩ ብላችሁ ቻሌንጅ ስታረጉ ነውር የሆኑትን ነገሮች ማረም የምትችሉት ዕውቀት ብቻ ነው እንጂ ዝም ብሎ አተካራ በግጭት ሊሆን አይችልም። ዕውቀት ነው ሁሉንም ሊያስታርቅና መስመሩ ሊያስገባ የሚችለውና ራሳችሁን ጠብቁ እንላለን። እንግዲህ የሱፍ በጣም ነው ማመሰግነው ስለመጣ በድጋሚም ሌላ ጊዜ ደግሞ ትመጣለህ ብዬ ተስፋ አረጋለሁኝ። እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንልህ። አሜን አሜን። እና እንግዲህ ሁላችሁም ይሄንን ፕሮግራም ከሰማችሁ በኋላ ሼር ያደረጋችሁ ለሌሎች ወገኖቻችሁ እያካፈላችሁ ቤዚክ የሆነ ኢንፎርሜሽኖችን ምን ማየት እንዳለባቸው ተረተረቱ ቀርቶ ህይወታቸውን የሚጠብቁበትን ቤተሰቦቻቸውን የሚከላከሉበትን ምን ለምን እንደሚደረግ በቂ የሆነ ፍንጭ ሰጥቷል ብዬ አስባለሁኝ። ያ በነጻነት በመትሄዱበት ቦታ እንደ ምሳሌ እንደ ሬፈረንስ እያነሳችሁ መጠየቅ የምትችሉበትን አጠር ያለ ነገር ሰጥተናል በክፍል 1 እና በክፍል 2። ባለፈውም በሎን ጉዳይ ላይ ማዛን አቅርቤላችሁ ትንትን ያለ ነገር በገዥ ሎናችሁ ቀርቧል። ከነዚህ ሰዎች ጋራ ምንም አይነት የገንዘብ ንክኪ የለኝም፣ ግን ሎያል የሆነ ኢንተግሪቲው ሪሊ ስር የያዘና መሬት የረገጠ ኢንዱስትሪውን የሚሸት ሰው ሳይ ተከታትዬ አጥንቸው ምን ብዬ መጋብዛቸው ናቸው። ምክንያቱም አምጥቻቸውም የኔን ሬፑቴሽን ሊጎዳ እንዳይችል በዚህ ሀገር ሪፈራል ወይም ደግሞ ሰዎችን አቅርበን ስናመጣ ስለነሱ ያለውን ነገር ሲናገሩ በወዲያ በኩል የሚጎዱ ከሆኑ መስመሩን ይስታል ወይም ደግሞ አላማውን ይስታል ማለት ነውና ያ እንዳይሆን የሰዎች ኢንተግሪቲ ምን አይነት ነው ምን እያረጉ ነው የሚለውን ነገር ያጠናሁኝ ለህብረተሰቡም ጥበቃ ባለው ሁኔታ ስለሆነ ማመጣው ግዙ ሳይሆን እያንዳንዳቸውን ቻሌንጅ እያረጋችሁ ዕውቀቱን ቀስማችሁ ሪሊ የሚባለውን ታማኝነት ያለው ፈዱሻሪ የሆነ ሰርቪስ ይሰጣሉ ከሌሎች ጋር ስታወዳድሯቸው ሚዛን ይደፋሉ የሚለውን ነገር እንድታዩባቸው ነው ኢንክሉዲንግ ማይሰልፍ ማለት ነውና በዛ ሁኔታ ውስጥ አማራጭ ዜጋ ስንፈጥር እነዛ ሰዎች የተፈጠሩት ብዙ ችግር አይኖርም ማለት ነው። ክሊር ከት ነው የሚሆነው። የሚያረጉትን ነገር ያቃሉ። ያነሱትን ነገር በምርጫ ስለሆነ ያከብሩታል። የሚጠብቁት ነገር ደግሞ እዛ የያዙት ነገር ውስጥ አለ ማለት ነውና እነዚህን አይነት ነገሮች እያያችሁ እንድትራመዱ ነው። እንግዲህ ደግሞ በቀጣይ ሌሎች ቪዲዮዎችንም ይዘንላችሁ እንመጣለን። እናንተም ሼር በማድረግ ወደ ኋላ አትበሉ እና በድጋሚ እድሜና ጤናን እየተመኘሁላችሁ መልካም ዊኬንድ መልካም ሰንበትም ይሁንላችሁ። በነገው ቀን ደህና ሁኑ።